አንተ ተረጋግተህ ቁጭ በል እየሰማኸኝ ቆይ ችል እኔን ለማስገደል ቁጭ በል ተረጋጋና ቁጭ በል እቺ ጭራቅ ማነው ጭራቅ ፖሊሱን እኮ ሊያሳስበው የሚችለው ነገር እንዳለ እጃችን ላይ ገብቷል አቤላ ሁሉ ነገር እጃችን ላይ ገብቷል ቁጭ በል እኔ አንተ መጉዳት ከፈለኩኝ አተገብረኛ አይደለ መጉዳት ከፈለኩኝ አሁንም ቢሆን እሱ አክሊሉ ሰማኝ ባንድ ስልክ የሆነ ነገር አድርጋለሁ እረፉ በቃ እረፍ የዛው ጨርስ ከሱ ስልክልስጥሽ አልፈልግም ልስጥሽ ለምን ህጋዊ ነኝ ራሴ በስልክ እናታችንን ነፃ የሚያወጣ ከሆነ ማለት ነው እሱን ካልሰጠኸኝ አንተ ማትወጣው ነገር ውስጥ ከተሃሉን ይሰማኝ የእምነት የጾለት ተብሎ የሚቀመጥ ቦታዎች አሉ ከዛ ጨለም አድርጎ ሻማ አብርቶ ጨለማ ልብስ ምናምን አድርጎ የሚሰሩትን ግራ የሚያጋባ ነው በዋንነት የአቤላ እናት ልትጠየቅበት የምትችል የሆነ ይሄ ኢሉሚናንት የሚባል አይነት እምነት ሳይሆን አይቀርም እዚህ ጋር እየለመነ ያለ ሰው አባ እንዳትለቃ ቁጭ በይ ተረጋግተሽ የሰማሽኝ ነው አናግረኝ የምታናገረኝ እኮ ስርዓት ባለው ነው አንቺ በዚህ ልክ መውራት እንፈልጊው እኮ ስርዓት ባለው አናግረኝ እኔና አንቺ እናውራ አንተ እየታመምክ ነው ያለው ህመምህን ቻል አንተ እናታችን ላይ ያስከው ፋይል ምንድነው እጅ ላይ ያለው ፋይል ምንድነው አቤላ ተረጋጋ የመጀመሪያው አላማችን የመጀመሪያው ግባችን ምንድነው እናታችንን ነፃ ማውጣት ነው ጓደኞቼ ከአንድም 3 ጓደኞቼም በህይወት የሉም እንዲገደሉ አድርጋለች አሁን ላይ ትንሽ ጥሩ አይደለም ደሞ ታውቀዋለህ ወጥተህ ይሄን ፀሐይ ማየት ለራሱ ላንተ ህልም ነው የሚሆነው ቴዲ ማረጋግቶ ሊያወራሽ ሲሞክር የነበረው ከፍራቻ እንዳይመስልሽ ምስጋና ሁሉ ለእግዚአብሔር ይሁን ሁሉም ነገር አልፎ አሁን በዚህ ሰዓት ላይ የምንፈልጋቸው ነገሮች ጨራርሰን እንገኛለን ይሄ የምትደነፊበት ገንዘብ ምናምን ምንም ትርጉም የለው እንገርሽ እርግጠኛቱ በህይወት ፍረድ አታስፈራራ ችግር ማ ራስ ከሱ ጋር ጨርስ እኔ ነፃ ነኝ በህግ አምላክ ተወው በቃ በህግ አምላክ እና እነሱ እንደፈለጉ ነው የሚያደርጉ የአቤል እናት ቀና ነበረች የእናንተ እናት ማለት ነው ከፈረንጆች ጋር ይነጋገራሉ የት እንደሚወስዷቸው አይታወቅም መሸጥ ማለት ነው ይወስዷቸዋል እርዳታ በእነሱ ምትክ ይመጣል በኢንተርፖል አሁኑኑ ካለችበት ሀገር ላይ ተይዛ መምጣት ትችላለች ፈረንጆች ግን ይገባሉ ምናምን ያደርጋሉ ሻማ ያበራሉ ጥቁር ልብስ የለበሱ ናቸው በጣም ነው የሚዘገን ነው እኮ አቤላ ተረጋግተህ ስማ አንተ ብቻ ራስን እንድታረጋጋ ነው ፈልገው ይሄንን ነገር ለህዝብ አወጣ ነው ማለት ምን ሊፈጠርብሽ እንደሚችል ታውቂያለሽ በደንብ ሰጣለች ይሄ ራሱ አንድ ወንጀል ነው ምክንያቱም ጭራቅ ምናምን ያክስ ምን አታው አሁንም ደግሞ አንዳንድ ፈርስት ኤድ እየተደረገልኝ በነበረበት ሰዓት ከስልኳ ላይ ተፈልጎ የተገኙ ብዙ ፋይሎች ነበሩ ሲጀምር እንደዚህ አይነት ነገር መነጋገር ያለብንም አይመስለኝም እናቴ ነች እናቴም ደግሞ እናቴ ነች አቃል የጋከላት ይዘውት ሄዶ አለቀ ነው ደላላውን ከጀርባ መጥቶ ያጠናል እሷ መጣ በሰዎች እያደረገ ታስገድለናለች አረ በእናት ተነሽ ውጪ ተነሽ እኮ ስራት ያዘ ውጪ ተነሽ ስለዚህ እኔ ደግሞ አንቺ አይደለሽም ስታወሪኝ የነበረው ነው እኔ ያወራሁት እኮ ወንጀል ነው እያወራን የነበረው ወንጀል ነው በዋንነት ስታስተዳድረው የነበረች የአቤል እናት ናት የአቤል እናት በቅንነት በታታሪነት የእናትነት ባህሪ ያላት በጣም ስታገለግል ነበርና እኔም ስታግዘኝ ነበር በወቅቱ ወንድሙ መጀመሪያ በህይወት እያለ አቶ መኮንን ነው ሁለተኛ ደግሞ ሰናይት ነበር አንተ ራስህ ዶክመንቶች ግን ታስተካክል ነበር አይደል መረቤ ላይ ገብታ እጄ ላይ አጥምጄ እስከማመጣ ድረስ ማለት ነው ረጅም ሰዓት ነበር ስፈጋ የነበረው እሷን ለሚያስ ትንሽ አቤል መሆኑና የህግ አካላት መኖራቸው አይቼ ነው እንጂ ምን ይላሉ ይችላል እርግጠኛ ከኔ ጋር ተገናኝተን ከኔ ጋር አላወራሽም አንቺ ስንጻጻፍ አልነበረም ብጻጻፍን ይላሉን ይችላል እርግጠኛ ነህ በአካል አይተኛል ታዲያ ለምን መጣሽ እንደዚህ መቆየት የማይችልበትን ከኛ ጋር ሰጣገባውስ መግባት የማይችልበት ብዙ አይነት ፋይሎችን ይዛበታለች ዶላር ዝውውር የህገወጥ ካረንሲ ምናምን የሚባሉ እሱም ኢቭን ሳይታተም አይቀርም
መጀመሪያ ወደ ድርጅቱ አካውንት ነው የሚገባ። እሺ ወደ ድርጅቱ አካውንት ከገባ በኋላ ግን ከዛ ግለሰቦች ደግሞ ይከፋፈሉታል ወደ የራሳቸው። ወይስ እሱን አድርጌም ወደ ህግ ልትከቱኝ ነው? እንደገና ልታሳስሩኝ ነው? አዎ እኔ ላይ መኖር ሳይሆን አሉ ነው። የእኛን ሰዎች አንቺን ቤት እንዲበረበሩ እንደላክን ታውቂያለሽ አይደል? ብታውቅም ምንም መረጃ አታገኝም። እንግዲህ ውድ ቤተሰቦቼ ያው በቪዲዮ ላይ እንደተመለከታችሁት ትንሽ አቤላ በተፈጠሩት ነገሮች ራሱን ስቶብናል። ስለዚህ ቪዲዮን ግዴታ እኔ መቀጠል ስላለብኝ ነው ይሄን በድጋሚ ካሜራውን አብርቼ እየቀጠልኩ ያለሁት። አሁን አክሊሉም ከአንቺ ጋር ምንም የምንወሻሽበት ነገር አይኖርም። እኔና አንቺ እንዴት እንደተገናኘን ታውቂያለሽ አይደል? ሆን ብዬ ነው ወጥመዴ ውስጥ እንድትገቢ ስለምፈልግ በምፈልገው ደረጃ አንቺን ለማጥመድ የምትፈልጉትን መረጃ እየሰጠው እዚህ ድረስ እከታተልሽ የነበረው። በመሀል ላይም ራሱ እዚህ የነበርኩበትን ነገር ጥዬ ወጣሁት አንቺ እጄ እንደምትገቢ እርግጠኛ ስለሆንኩ ነው። የሰማሽኝ ነው። ስለ አንቺም ስለ ሰናይትም በቂ መረጃ አለን፣ ከበቂ በላይ መረጃ ካለ መረጃው መጀመሪያ ያሳየኝ። እርግጠኛ ሆነ መረጃውን ማሳየት ነው። ምክንያቱም እኔ ላሉን እችላለሁ። እርግጠኛ ከኔ ጋር ተገናኝተን ከኔ ጋር አላወራሽም? አንቺ ስንጻጻፍ አልነበረም? ብጻጻፍ እኔ ላሉን እችላለሁ። እርግጠኛ ነህ? በአካል አይተኸኛል? ታዲያ ለምን መጣሽ? ሌላ ቦታ የምትወስድ ይመስለኝ ነው። ካልተጻጻፍን ካልተገናኘን እኔና አንቺ ምንም አይነት ኮሚኒኬሽን ሳይኖረን ድንገት ተነስተሽ ስለደወልኩልሽ ብቻ መተሽ እኔን ለማግኘት ፈለግሽ? በስልክ ነው። በስልክ መጻጻፍ ማለት በአካል መገናኘት ማለት አይደለም። ስለዚህ እኔ ደግሞ አንቺ አይደለሽም ስታወሪኝ የነበረው ነው። እኔ ያወራሁት እኮ ወንጀል ነው እያወራን የነበረው። ወንጀል ነው ወንጀል ነው እኮ። ስለዚህ የምትሰሪያቸውን ወንጀሎች እንዳለ እያመንሽልኝ ነው። አላመንኩም። ቀልድ አይደለም የሚያስኩት። እየሰማሽኝ ነው? እኔም ቀልድ አይደለም የሚያስኩት። ይሄ የምትደነፊበት ገንዘብ ምናምን ምንም ትርጉም የለው። እንገርሽ እርግጠኛቱ በህይወት ፍረድ። ያስፈራራሽ? አዎ አስፈራራለሁ። ስነ ስርዓት ያዥ። ሴት ልጅ ነሽ ብዬ ያከበርኩሻለሁ። ኧረ ችግር የለውም፣ ስነ ስርዓት ያዥ። ችግር የለውም ወንድሜ። እኔ አንቺ ላይ የሚያስፈልጉኝ መረጃዎች እንዳለ ይዣለሁ። በቃ መረጃ ካለ ማንም አያወጣሽ። ማንም እንዳታስብ። የሰማኝ ነው አክሊሉ። እንዳታስብ። መረጃ ካለ መረጃውን ከላይ ታወጣለህ። እንደጀመር ከሷ ጋር ጨርስም እንዴ አንተ ወደ እኔ እንትን አትበል። አንተ በራስህ ዝም በል። የሰማ ነው። ዝም በል። ችግር የለውም። ዝም በል። እርግጠኛ ነህ? ኧረ አታስፈራራኝ። ችግር ራስህ ከሱ ጋር ጨርስ። እኔ ነፃ ነኝ። በህግ አምላክ ተወኝ። በቃ በህግ አምላክ። አሁንም እንደዚህ አይነት ነገር ስታወራ ነው ያስኳት እኔ አይደል? ለአንተ ሰዎች ተመድበው ሰዎች እየመጡ ነው ያሉት። አንተ ተረጋግተህ ቁጭ በል። እየሰማኸኝ? ቆይ ችል እኔን ለማስገደል ቁጭ በል። ተረጋጋና ቁጭ በል። እቺ ጭራቅ ማነው ጭራቅ? አሳይሻለሁ። እንገናኛለን። ይኸውልሽ ተረጋጋ። የሰማችሁ ተረጋጋ። ሲንጨርሽ የኔ ተይ እዛው ጨርስ። ስማ አክሊሉ የሰማኸኝ ነው? አሁን እኔ አንተ የምታውቀው ነገር እንዳለ እንድነግረኝ እፈልጋለሁ። ይኸውልህ እጄ ላይ ያለው የምትለው መረጃ እናታችንን ነፃ የሚያወጣ ከሆነ ማለት ነው። እሱን ካልሰጠኸኝ አንተ የማትወጣው ነገር ውስጥ እከትሃለሁ። የሰማኸኝ ነው? እሷ ጭራቅ ለምን አታጠፋ? መጀመሪያ እሷን ያዝልኝ። እሷ የማትሰራ ጉድ አንተ ይኸውልህ አሁን ለደህንነት የሚያሰጋህ ሰናይት ብቻ ነች አይደል? አንደኛ እሷን ነበር ስትፈራ ነበር።
እሷ በእጃችን ገብታለች። አለቅ የእሷን ጉዳይ ዘግተኗል። ሰናይትም ደግሞ ማለት ነው የቀናት ጉዳይ ነው እንጂ በኢንተርፖል ተይዛ ትመጣለች። ስለዚህ አንተ አሁን ለደህንነትህ የሚያሰጋ ነገር የለም። እንደሱ ከሆነ ችግር የለም። እቺ ልጅ ግን የማትሰራው ጉድ የለም። አሁንም ቢሆን አክሊሉ ስማኝ፣ ሌላ ሰው እንዳይጎዳ ሌላ ሰው እኮ አስቀምጣ ይሆናል። የማትሰራው ጉድ የለም። ከፈለገች ከህገ ወጥ ምናምን ብር አለ፣ ከፈለገች ውድ የሚባል መንግስት ላይ አትዋሽ። ትልቅ ሰው ናት። አትዋሽ። አንቺ መያዝ ያለብሽ ዝም ብለሽ በአንድ ስልክ የሆነ ነገር አድርጋለሁ። እረፉ፣ በቃ እረፍ። እዛው ጨርስ። ከሱ አልፈልግም። ለምን ህጋዊ ነኝ ራሴ በስልክ እንትላለሁ። እዛው ጨርስ። እዛው ምዝትበትን እዛው ዛት። አንተ ከሱ ጋር ጨርስ። ከኔ ጋር እኔ ነጻ ሰው ነኝ። መረጃ ካለ መረጃን አሳየኝ። ከመረጃው ጋር እንያዛለን። ከበቂ በላይ መረጃ አለኝ። እኔና አንቺ ያወራነው በቂ ነው። አንቺ ለህግ አካል አሳልፎ ለመስጠት በቂ ነው። ከእኔና አንቺ ያወራነው ብቻ የህግ አማካሪው የራሴ ናቸው። ምንም የራሴ ነው። ምንም አታስፈራራኝ። የትም ውሰደኝ። አንተ ደግሞ አትደንፋ። ከሱ ጋር አውራ። ጨርሻለሁ። አሁን ሊድ የት አባሽ ነው የምትሄጂው? የሰማሽኝ ነው። አናግረኝ። የምታናገረኝ እኮ ስርዓት ባለው አናግረኝ። አንቺ በዚህ ልክ ነው ማውራት የምትፈልጊው እኮ ስርዓት ባለው አናግረኝ። እኔና አንቺ እናውራ። ስለዚህ አክሊሉ አሁን እናንተ ማለት ነው ከመጀመሪያው ጀምረን እንድንነጋገር እፈልጋለሁ። እያንዳንዱን ነገር ስለአንተ ማወቅ እፈልጋለሁ። ከመጀመሪያው ጀምረህ ስለምታውቃቸው ነገሮች፣ እንዴት ወደዚህ ድርጅት እንደገባ፣ ስትሰሯቸው የነበሩትን ነገሮች እንዳለ እንድነግረኝ እፈልጋለሁ። ምክንያቱም እኔ አንተ መርዳት እፈልጋለሁ። ይኸውልህ አንተን ነፃ ማውጣትም ስለምንፈልግ ነው። ለአንተ ለደህንነቴ ታሰጋኛለች እንደዚህ ነው ስትል በቀረጻ መሀል ነው አቋርጬ ሄድኩት። ታውቃለህ አይደል? ለረጅም ጊዜ ከእሷ ጋር ስጻጻፍ ነበር የነበረው። ረጅም ጊዜ ነበር ሳወራት የነበረው። መረቤ ላይ ገብታ እጄ ላይ አጥምጄ እስከማመጣት ድረስ ማለት ነው። ረጅም ሰዓት ነበረ ስፈጋ የነበረው እሷን ለመያዝ። በቃ እሷን ችግር የለው እንኳን ያስካት ካሁን በኋላ ብናገርም ችግር የለው። እሷን እንኳን መጣች፣ እሷ ነበር ለህይወት የምታሰጋት። እሷ በምትመጣበት ጊዜ ያናግርሃለሁ ፊት ለፊት ውሸት እንዳይሆን። ስለ ራሴ ግን አጠር አድርጌ ልንገርህ። ምን መሰለህ፣ እኔ ስራ ከጀመርኩ ጀምሮ ወደ ግብረሰናይ የኤንጂኦ የሚባል ስራ ነው የገባው። በስራ አስኪያጅነት ተወዳድሬ የገባውና ስራ ጀመርኩ። በዋንነት ስታስተዳድረው የነበረች የአቤል እናት ናት። የአቤል እናት በቅንነት በታታሪነት የእናትነት ባህሪ ያላት በጣም ስታገለግል ነበርና እኔም ስታግዘኝ ነበር በወቅቱ። ወንድሟ ደግሞ አለ በዋንነት መኮንን የሚባል። መኮንን ወንድ ስለሆነ በወቅቱ ይጠጣል፣ አላስፈላጊ ነገሮች ህገወጦችም ይሰራ ነበርና በዋንነት ስታስተዳድረው የነበረች የአቤል እናት ናት። መልካም እናትም ናት። ይህ አይገባትም ነበር ለሷ። አሁን ልጇ እኮ የእናትነት ሆኖበት እኔም የህይወት ነገር ሆነብኝ። ምክንያቱ ልጆችን አጥቻለሁ፣ የሉም እኔ ጋ ጠፍተዋል፣ ተሰውሮብኝ። ምን ልናገር? አሁን ልጅቷም ከኔ ጋ አሉ ስላላቸው ነው እንጂ በህግ ስር እንዳሉ በከለላ እንዳሉ ስለተነገረኝ ነው እንጂ ባለቤቴም የለችም። ድሮም አላገዝኳቸው። ሁለቱም እኛ ጋር መሆናቸውን ታውቃለህ። ምክንያቱም ደህንነታቸው ስለሚያሳስበን ለደህንነታቸው ስንል እኛ ራሳችን ወስደን አስቀምጠናቸዋል። ምክንያቱም አንተን ማጥቃት የሚፈልጉ ሰዎች አንተ እጅ ላይ ያለውን ዶክመንት አሁን አለ እያልክ የምትኩራራበትን ዶክመንት ያንን ፋይል እነሱ እጃቸው ለማስገባት ሲፈልጉ እነዚህን ሰዎች መጠቀም ያደርጓቸዋል ብለን ስላሰብን ቀድመን ይዘናቸዋል። ይህ ከሆነ መልካም ነው። እናንተም ለእኔ ነው ከለላ የሆናችሁ ያላችሁ። ምናልባት ከኔ የምትፈልጉት ነገር ሊኖር ይችላል። ነገር ግን ለእኔ ከለላ ሆናችሁ። ግን ባለቤቴ ባለመኖሯ ልጆች በመጥፋታቸው እኔ ጭንቀት ላይ ነበርኩ። ስራውም ተውኩት። እዚህ ጋር ተደብቄ ነው። እናንተ ትንሽ አቤል መሆኑና የህግ አካላት መኖራቸው አይቼ ነው እንጂ እነዚህ ጭራቆች ቢሆን ደላላውና እሷን የሰናይት ልጅ ባያቸው አልከፍታቸውም። ቀጥታ ሊያስገድሉኝ ብዙ ነገር ኢንፎርሜሽን ደርሶኛል እኔም እና ለዛ ነው እጄና እግሬን አሳስሬ ቤት ቁጭ እንደል የሆነውና አጠር ላይ አድርግልህና የአቤል እናት መልካም ነበረች። ግብረሰናይ ድርጅቱ ስታስተዳድረው ነበር። መኮንንና ሰናይት ግን በማህል የሆነ ስራ ነገር ጀመሩ። ከውጭ ያሉ ሰዎች ጋር መገናኘት ጀመሩ። ከውጭ ያሉ ሰዎችን ፈረንጆች አስመጥቶ ማስጎብኘት፣ ከዛ በኋላ እነዚህ ፈረንጆች ደግሞ እርዳታ መላክ። ከዛ ግን ልጆች ይመጣሉ፣ ለእርዳታ ተብለው ይመጣሉ። የደሃ በምናምን ብሎ ያመጣሉ። ከዛ ይጠፋሉ። እነዚህ ልጆች አንድም ሁለቱም ወደ ውጭ ተላኩ ተብለው ይጠፋሉ። ከዛ እሱን ጥያቄ እየሆነብኝ መጣ። እንደ ስራ አስኪያጅ ተብዬ አይደል የተቀመጥኩ።
ተቀጣሪ ነኝ እኔ። እነሱ ግን በዋንነት የአቤላ የቤተሰብ ስለሆነ ግብረሰናዩ እና እነሱ እንደፈለጉ ነው የሚያደርጉ። የአቤል እናት ቀና ነበረች፣ የእናንተ እናት ማለት ነው። ስለዚህ መኮንንና ሰናይት ሰዎችን በህገወጥ መልክ መሸጥ ጀመሩ። ከፈረንጆች ጋር ይነጋገራሉ። የት እንደሚወስዷቸው አይታወቅም። መሸጥ ማለት ነው። ይወስዷቸዋል፣ እርዳታ በእነሱ ምትክ ይመጣል ብሎ ደግሞ እምነት የሌላቸው ሰዎችም መጡ። ፈረንጆች ያመጡና የእምነት የጸሎት ተብሎ የሚቀመጥ ቦታዎች አሉ። ከዛ ጨለም አድርጎ ሻማ አብርቶ ጨለማ ልብስ ምናምን አድርጎ የሚሰሩትን ግራ የሚያጋባ ነው። አንተ ይህንን ፕሮግራም ተካፍለ ነበር? በመስኮት ሁኜ ነው የማየው። እንደዛ ነገር ስጠይቅማ አቶ መኮንን ነፍሱ ይማር ሙቷል ነው የሚባለው። የት እንዳለ አይታወቅም። ወይም ተግባሩ ይዞ እግዚአብሔር የሆነ ነገር ፈጥፍጦት ይሆናል፣ ወይ የሆነ ነገር አንዱ ገድሎት ይሆናል፣ ወይ ደግሞ የሰናይት ልጅ ያስገድላው ይሆናል። ለእኔ ልታስገድል እየሞከረችው እንዳለው ምንድን ነው? እስኪ በአምልኮ ስርዓት ውስጥ ያየኸው ነገር ምንድን ነው? በቃ ይገባሉ፣ የሆነ ጨለማ ቤት ይገባሉ። ከዛ ሻማ ነው የሚበራ፣ ጨለማ ልብስ የለበሱ ነገሮች ነው የሚታዩ። እኔ እንደዚህ ያጮልቄ እንዳመሽም አይፈቅዱም። ከ12 ሰዓት በኋላ እኔ እንዲሄድ ነው የሚያደርጉ። ዋና ደላላ ደግሞ አለ ያየው ቅድም የነበር እንደሚገበር ምናምን ሰምቼ ነበረ። ለአምልኮ ስርዓቱ ተብሎ ግብር የሚገበሩ የተለያዩ ነገሮች እንደነበሩ አውቃለሁ። እግዚአብሔር ይማራቸው እንጂ እነዚህ ልጆችም እኮ ምን ይታወቃል። ውጭ ነው ሄዱ፣ የት ነው ሄዱ እኮ። እኔ እኮ ለዛ ነው የተወሰነ 1-2 ህፃን ልጆች ሲጠፉ የት ሄዱ ላለሁ። ከዛ እነሱ ግን ውጭ እንደሄዱ ነው የሚነግሩ። ወደ ውጭ እንደወጡና ወደ ውጭ እንደተወሰዱ ግብረሰናይ እየተማሩ እንዳሉ በፊልም እናየው ምናምን የለም። ሂዶ በልጅነታቸው ሂዶ አድጎ ነው ኳስ ተጫዋቾች፣ እንደዛ ነው የሚመስለኝ። ግን በቃ ጨለማ ጥቁር የለበሱ ምናምን የሆነ ይሄ ኢሉሚናንት የሚባል አይነት እምነት ሳይሆን አይቀርም እንጃ። ከዛ ሰናይትም አቶ መኮንንም ይገባሉ፣ እኔ እንድገባ አይፈቅዱም። ይወጣል። እነሱ የሚያደርጉት ፋሲሊቴት ያደርጋሉ እንጂ እነሱ የሚያውቁት አይመስለኝም። ፈረንጆች ግን ይገባሉ ምናምን ያደርጋሉ፣ ሻማ ያበራሉ። ጥቁር ልብስ የለበሱ ናቸው። በጣም ነው የሚዘገን ነው። ከዛ ከሱ ጋርም የሆነ ነገር እንዳይኖር እሰጋለሁ ከእምነቱ ጋር ተያይዞ። ሁለተኛ ደግሞ ህገወጥ ዝውውር ብሮች አሉ። እዛ ጋር እኔ ተካፍለሃል እየተባልኩ ያለሁ እነሱ አቶ መኮንንና እነሰናይት ጽፎ የሚሰጡኝን ወይ ደግሞ አስፈጽም የሚሉኝን ሄጄ ደግሞ ምን አደርጋለሁ? የአቤል እናት አስፈርማታለሁ። እሷ ደግሞ እንደኔ ናት። እንዲያም እኔ የተማርኩ ነኝ፣ ግን ሁሉ አንብቤ ልጨርሰው አልችልም። አብዛኛው በእንግሊሽ ተጽፎ የሚመጣም አለ። አንዳንዴ ፈረንሰኛውም ሊሆን የሚችል አለ። ማታውቃቸው ቋንቋዎች አለ። ጣሊያንኛም ሊሆን የሚችል አለ። ከዛ እሷም ደግሞ ሰናይት አስፈጻሚ ስለሆን ትፈርማለች። ከዛ ደግሞ በስሟ ደግሞ አካውንት ተከፍተዋል። በስሟ ተከፍተው ግን የሚሄደው ግን ወዴት እንደሚሄድ አይታወቅም። ያልተፈጸመባት ግፍ የለም የአቤላ እናት። አንተ ግን እንደ ማናጀርነት የገንዘብ ዝውውሮቹ እንዴት እንዲካሄዱ እንደነበረ ከማን ወደ ማን እንደሚሄድ ምንም የምታውቀው ነገር የለም? የምትጠረጥረው ያለ ግን ከየት ወዴት ይሄዳል የምትለው ግን ግራ የሚያጋባ ነው። ሲመጣም በብዛት በዶላር ተብሎ ይመጣል፣ አካውንታቸው ይገባል። ከዛ ወደ ግለሰቦች ሲከፋፈሉ ወደ ድርጅቱ አካውንት ነው የሚገባው ወይስ ወደ ግለሰቦች አካውንት? መጀመሪያ ወደ ድርጅቱ አካውንት ነው የሚገባ። ወደ ድርጅቱ አካውንት ከገባ በኋላ ግን ከዛ ግለሰቦች ደግሞ ይከፋፈሉታል ወደ የራሳቸው። አንዳንዴ በማታውቀው ዝግ አካውንት ተብሎ ሰናይት እንደምትፈርም ተደርጎ ሰናይት የአንተና የአቤል እናት በማታውቀው ስሟን እንደ ፈራሚ ተደርጋ ትቀመጣለች። ከሆን ብላችሁ እናንተ ምክንያት ፈልጋችሁ እሷን አሳምናችኋት፣ በተለይ ደግሞ አንተን ስለምታምን ስለነበረ ስራ አስፈጻሚ ስለነበርክ ብዙ ዶክመንቶችን ታስፈርማት እንደነበር አውቃለሁ። እኔ ስራ ማስፈጸም ማለት ስራ አስኪያጅ ነኝ። የሚያስፈጽሙ እነሱ ግን ማስፈጸሙ ስራ እኔ ነው። እኔ ስህተቴ ምንድን ነው? ምን መሰለህ? ይሄ ሂድ አስፈርማት በሚሉኝ ጊዜ በማታውቀው ሂጄ እሷም እንድትፈርም አደርጋት ነበር። ከዛ አቶ መኮንን ሰናይት እሷም እንደዛ እየተደረገ ተረጋጋ። አሁን ሁሉም ነገር ሰላም ሆኗል፣ ተረጋግቷል። ማስገባትም ማድረግም ያለብንን ነገር እየጨራረስን ያለ ነው። አክሊሉም የሚያውቃቸውን ነገሮች እንዳለ እየነገረ ነው። እያንዳንዱን ነገር እያስረዳኝ ያለው እኮ። አቤላ ተረጋግተህ ስማ። አንተ ብቻ ራስን እንድታረጋጋ ነው ፈልገው። ቀጥል። እናንተ እኮ ለእኔ ከለላ ስትሆኑ ነበር ለቤተሰቦቼ። በዛ ልክ እኔ አልመሰለኝም ነበር። ቅድምም የተጋፈጥ ነው
መልካም እንደምታስበው አንተና ለእናትህን አውቃለሁ፣ ግን ፈራሁ። ከዛ ጭራቅ ደላላው ጋር ስትመጡ ከሰናይት ጋር ግንኙነት ይኖራል። እሷን እኔን ለማስገደል እየሞከረች ስለሆነ እጅ ይኖራቸዋል። እናቴን ምክንያት አድርጎ ይበቀለኛል የሚል ሀሳብ ስለነበረኝ ነው ቅድም ግትግት የገጠም ነው ሳስፈራራውም የነበረ። አሁን ግን እሱም የነገረኝ አንተ ስትደግምልኝ ልጆች ሚስቴ የት እንዳሉ ለእኔ ከለላ ሲባል እንደተቀመጡ በእኔ ኃጢአት እንኳን ባይሆን እነሱ ኃጢአት ስለሌላቸው እንዳይጎዱ ማለታችሁ ለዚህ ነው የማወራችሁ። አሁን ግልጹ የምነግራችሁ። ስለዚህ የአቤላ እናት የዋህ ናት፣ ግን እነሱ አንድ የእምነት እሱ ያቅ ይሆናል አይጠፋም። መረጃ ሲያጣራ ነበር። ብዙ ዲቴል የሚያውቃቸው ነገሮች ቢኖርም የማያውቃቸው ደግሞ ብዙ እንዳሉ ማለት ነው። በእምነቱ ጋር ችግር አለ፣ በዶላር ዝውውሩ ጋር ችግር አለ። ዶላር ዝውውር የህገወጥ ካረንሲ ምናምን የሚባሉ እሱን ኢቨን ሳይታተም አይቀርም። በእንትን ነው የሚመጣላቸው። ጎጥ ብር ይታተም ነበር እዚህ። ስለ ብሩ እንትን ነው የሚደረገው፣ ይመጣል የተቋሙ ሂሳብ ላይ አይደል? ከመጣ በኋላ ይከፋፈላሉ። አንዳንዴ ደግሞ በፌስታል የተጠቀለለ ዶላር ታያለ። ከየት መጣ? ከባንክ ሲመጣ እንግዲህ መንዝሮ ነው የሚያመጡት። ያ ዶላር ከየት መጣ? ከዛ ዶላር ደግሞ ለሆነ ነገር የሆነ ሲያስፈልጉ ሂዶ መንዝሩ ይሉና ሼፌሩ ምናምኑ ይሄዱና የሆነ ነገር አድርጎ ይመጣሉ። ወይ ከአተሞክነ ድርጅቶቹ ለነገሩ ኤንጂዎች እንደመሆናቸው መጠን የራሳቸው የሆነ የዶላር አካውንት ሊኖራቸው ይችላል። የውጭ ምንዛሪ አካውንት ሊኖራቸው ይችላል። ከዛ ላይ ገንዘብ ሊንቀሳቀስ ይችላል። ከዛ ውጭ ምናልባት አንተ ስራ አስፈጻሚ ስለሆንክ ዲቴል ያለውን ነገር በደንብ ታውቃለህ ብዬ አስባለሁ። አሁን ግን እኔ በደንብ ማወቅ የምፈልገው አቤልም እንዲረጋጋበት የምፈልገው ነገር አለ። አንተ እናታችን ላይ ያስከው ፋይል ምንድን ነው? እጅ ላይ ያለው ፋይል ምንድን ነው? የት ነው ያለው ፋይሉ? በቃ እንደዛ እንዳልኩ ብዙ ስራዎች ይሰሩ ነበር። ህገወጦችም ዝውውሮችም ነበሩ። ህገወጥ ሀሽሽ ምናምን ሳይፈጸም አይቀርም። አንዳንድ የሆነ የሚሸቱ ነገሮች አሉ እዛ ተቋም ላይ። ስለዚህ እሷ በሌለችበት የአቤል እናት ተፈርሞ እንዲመጡ ወይም ዝውውር የተደረገባቸው ነገሮች አካውንቱን በስሟ እየተደረገ ፌክ አካውንት እሷ በሌለችበት የእሷ ስም እየተደረገ ፊርማዎቹ ምናምን አመሳስሎ አንዱ መጀመሪያ በህይወት እያለ አቶ መኮንን ነው። ሁለተኛ ደግሞ ሰናይት ነበር። አንተ ራስህ ዶክመንቶች ግን ታስተካክል ነበር አይደል? እኔ በቃ አድርግ ያሉኝ ያደርግ ነበር እኮ። ምንም አይነት ፌክ ዶክመንቶችን ትሰራ ነበር? ስራ ያሉኝ ሰራ ነበር። እኔ ፌክ ይሁን አይሁን አላቅም። ከፈረንጅ ጋም ስለሆኑ ማቴሪያሎችም አሉ። ስራ የተባልኩት ነገር የሰው ፊርማ መሳስሎ እንግዲህ ቼኮች ላይ እንትኖች ላይ ደብዳቤዎች ላይ ምናምን መፈረም ያንተ ስራ ነበር። አመሳስ ላይ እየሰራ ነበር እሱ። ሰናይት ነበር ይህ ስትሰራ የነበረው። ግን ሰናይት ከሄደች በኋላ ሞክሬ ነበር። ጭራቅ ልጅዋን መጣችና እሷ ደግሞ ሁላችን አስወግዳ ብቻዋን መስራት ፈለገች። ከዛ በኋላ መረጃዎችን የተወሰኑ እንዳሸሽ ያደረግና በዋንነት የአቤላ እናት ልትጠይቅበት የምትችል ያስፈረምናት በማታውቀው ፌክ አካውንት ተደርጎ የብር ዝውውሮችና አንዳንድ ህገወጥ ነገሮች እጅ ላይ አሉ። ዶክመንቶቹ እኔ ጋ አሉ። ስለዚህ እቺ ጭራቅ ከተያዘች የሚያስፈራኝ ነገር የለም። እናቷ ደግሞ ተይዛ የምትመጣበት ነገር ማድረግ እሷና ደላላውን እጃቸው ጠፍጥራቸው ወደ ህግ ካስገባቸው እኔም ህግ የሚለውን ነገር በቃ ጠይቃለሁ። ግን ዶክመንቶቹን አሁን እንድታስረክበን እንፈልጋለን እኛ። ዶክመንቱ በቀላሉ እሷን ያዟትና ወደ ህግ በምትሄድበት ይስነ እዚህ ጋር እየለመነ ያለ ሰው ዶክመንቶች አሉ ብያለሁ። አቤላ እኮ ዶክመንቶቹን ለእኔ ቃል ገብተልኝ ነበር አይደል? እንደምትሰጠኝ ያው ሰጣቸዋለሁ። የት ነው ያሉት ዶክመንቶቹ? ዶክመንቶቹ አሉ፣ ግን እነዚህ ይኸውልህ አሁን ምንም የሚያሳስብ ነገር የለም። ነገርኩህ። ሰናይትም በኢንተርፖል አሁን ተይዛ ዶክመንቶቹ ብቻ እጄ ከገባ እሷን አንጠልጥለው የሚያመጧት ሰዎች አናጣም። ከህግ አካላት ጋር ነው እየሰራን ያለነው። በኢንተርፖል አሁኑኑ ካለችበት ሀገር ላይ ተይዛ መምጣት ትችላለች። ግን ያንን ለማድረግ ግን ዶክመንቶች ያስፈልጉኛል። በቃ የተቀመጠ የመጀመሪያው ዓላማችን የመጀመሪያው ግባችን ምንድን ነው? እናታችንን ነፃ ማውጣት ነው። ስለዚህ እናንተ እጅ ላይ አለ የሚባለውን ዶክመንት እንዳለ ሰብስበን እንድሰጠኝ ይፈልጋሉ። እኔ ቃል ገባሁላቸው አይደል እንዴ? እነሱ ደግሞ ጭራቋ ትግባና እሷ ማናግሯት እጇ የምታውቀው ነገር ሁሉ ነገር ያዙ፣ ደላላውን ያዙ። ከዛ በኋላ እነሱ ገለል ስታደርጉልኝ እኔ ሰነዱ ሰጣቸዋለሁ። አሁን እንደዚህ ካሜራ ደቅናቸው በዚህ ግባ በዚህ ውጣ፣ ለቤቴም ለደህንነት ስለሆነ
በዋስትና ጋረንት ባለበት ቦታ ስላስቀመጥኩት አሁን ልሰጣችሁ አልችልም። ሰነዱ ግን እንዳለ ገልጬላቸዋለሁ። እነሱ ደግሞ ያዟቸውና እነሱ የሚሆነው ነገር አድርጉ። ደላላው የሚያውቀው ነገር ካለ ይናገር፣ ከዛ እኔ እሰጣቸዋለሁ። ስለ ደላላው ብዙ ነገሮችን አውርተንበታል አይደለ? አዎ። እዚህ ጋር አንተ እየታመምክ ነው ያለው። ህመምህን ቻል። የእናትህን መረጃ ሊያስጠይቃት የምችል ሊያሳስራት የምችል እጄ ላይ ነው ያለ። እጄ መስጠት ማለት ግን የራሴ ቃል ሰጥቼ የእሷ አይደለም የሚል ከቃሌ እስከሚወጣ ድረስ ልታስፈራራኝም እንትንም አትችልም። ሰነዱ ብቻ ሰጠኋችሁ ማለት የእኔ ቃልም ያስፈልጋል። እኔ በጣም እየተግባባን ነበር ብዬ ነው ዝም ያልኩት። አይሱ ህመሙ ይቻል ምን አድርግ ይለኛል። አቤልን ስለ አቤል አይመለከትም ብያለሁ። አዎ ግን ምንም አሁን እያሳሰበን ያለው የእናታችን ጉዳይ ነው። እሷን ነጻቱ የምትወጣበት ነገር እጄ ላይ ነው ያለ። ደላላውም ይምጣ የሰናይት ልጅም ትምጣ፣ እነሱ አስይዟቸው መጀመሪያና እነሱ ኦልሬዲ በህግ አካላት ቁጥጥር ስር ነው ያሉት። አሁን የምታያቸው የህግ አካላት ከካሜራ ጀርባ ያሉት ውጪ መኪና ላይ ያሉት እንግዲህ ስራቸው እነሱን ይዞ መሄድ ነው። ከእነሱ መካከል ደግሞ አንተም ደግሞ ስትሰራቸው ስለነበሩት ነገሮች ተጠያቂ ነህ። እኔ አሁን ሰነዱ አውጥቼ ሰጠኋችሁ። እዚህ ቤትም ይኖር አይኖርም አውጥቼ ሰጠኋችሁ። ከዛ በኋላ የኔ ጋረንት በምንድን ነው የሚረጋገጠው? ወይስ እሱን አድርጌም ወደ ህግ ልትከቱኝ ነው? እንደገና ልታሳስሩኝ ነው? አዎ ስትሰራቸው ስለነበሩ ነገሮች እንዳለ አንተም ለህግ ተላልፈ መሰጠት አይቀርም። ግን አንተ በሰራሃቸው ኃጢአቶች ወይም ወንጀሎች ሚስትህም ልጆችህም የማይቀጡበትን ነገር ልጆችህም ሚስቶችህም ግን የማያጡበትን ነገር እኛ ማመቻቸት ይጠበቅብናል። ከዛ ውጭ ግን አንተ ወንጀለኛ ነህ። ራስ እያመንክ ነው ያለው ወንጀል ስትሰሩ እንደነበረ። ለደህንነትም የሰናይት ልጅ ብዙ የምታውቀው ነገር አለ ቴዲ። የሰናይት ልጅ አንተም እንደምታውቀው ከጀርባ ያሉት ጉዳዮች ብዙ ነገሮች አሉ። አሁንም ደግሞ አንዳንድ ፈርስት ኤድ እየተደረገልኝ በነበረበት ሰዓት ከስልኳ ላይ ተፈልጎ የተገኙ ብዙ ፋይሎች ነበሩ። ላይክ አንተ ልታገኝ ስትመጣ ስታወራ ከነበረችው ነገር ጀምሮ ይዛ የመጣችው አንዳንድ ማቴሪያሎች ነበሩ። እሱ ብቻ ሳይሆን በአካባቢዋ ላይ ከእሷ ጋር የተሰማሩ የተወሰኑ ሰዎች ነበሩ። እነዛ ሰዎችም የተናገሯቸው አንዳንድ ነገሮች ነበሩና እሷ ብዙ መናገር የምትችለው እሱም ደግሞ እንደዚህ መቆየት የማይችልበትን ከኛ ጋር ሰጣ ገባ ውስጥ መግባት የማይችልበት ብዙ አይነት ፋይሎችን ይዛበታለች። ለዚህም ነው ቅድም አይታል ማለት በምን ደረጃ እንደሚፈራት እሱን እኮ ሊያሳስበው የሚችለው ነገር እንዳለ እጃችን ላይ ገብቷል። አቤላ ሁሉ ነገር እጃችን ላይ ገብቷል። ቁጭ ብለን እናንተ መጉዳት ከፈለኩኝ አተገብረኛ አይደለ? መጉዳት ከፈለኩኝ እጎዳለሁ በምፈልገው መንገድ። አቤላ አሁን ያለቀ ነገር ነው። ወደ ኋላ ገብቶሃል እኮ። አሁን ግን ልጅቷን የምታስፈራራኝ አንተ እኮ ነገር አውቀዋል። የምታስፈራራኝ ነገር አለ። ብዙ ሰነድ እጇ ላይ አለ። እኔ ነገም ቢሆን እሷም ሰነድ እንድታመጣ ታድርግ ነው። እሷን ሳትሰጥ እንዴት ልስጥ? አንቺ አሁን ጥጋብሽ አልወረደልሽ? ደላላውም ይምጣ እያዘዝከን ያለ እንዳይመስልህ እንትን አለ። መረጃ ማውቀው አለ እጃቸው ላይ የተያዘ እኔ ከሰጠኋቸው በኋላ እኔ የሚያሰቃዩበት። ደላላው ምንም ነገር ማድረግ አይችልም። ሲጀመርም ቅድም ሲወጣ የጋከላት ይዘውት ሄዷል። አለቀ ነው በቃ። እሷን ጭራቅ እሷም እኔን የምታስፈራራበት መረጃ አላት። እንዳለ የምትፈልጋቸው ዶክመንቶች እንዳለ እኛ እጅ ላይ ገብቷል። እየነገረህ እኮ ነው አቤል አይደል? ሰጥተሻል፣ ሰጣለች። ይሄ ራሱ አንድ ወንጀል ነው። ምክንያቱም ጭራቅ ምናምን ያክስ ምን አታውቁ። አሁን መጨቃጨቃችሁን አቁሙና የምንፈልገውን መልስ ብቻ ስጡ። በቃ እኔ እኮ ነገርኳችሁ። እሷ የምታውቀው ብዙ ሰነድ አለና እሷን ጠይቋት። እኔ ደግሞ የደበቁትን ቦታ አውጥቼ ሰጣቸዋለሁ። እሷን መጀመሪያ ጠይቁልኝ። እኔ የምታስፈራራብኝ ብዙ ሰነዶች የያዘችብኝ ነገር አለ ማለት ቢላት እሷን አስበለኝ 10 ጊዜ። ሌላ ችግር ካለብህ መናገር ትችላለህ። የራስን ነገር እዛው መጨረስ ነው እንጂ ያለብህ እኔ ጋር ጣትናት እንትናት በል። አንቺ ምንም የምትነግሪኝ ነገር የለም? ምንም ነገር የለም።
ልጅ ተረጋጊያለሽ ብዬ ነው ጫፍሽን ሳይነኩ ያሉትን ነገሮች ብቻ እንዲያሳዩሽ ውጭ ጫፍሽ ትላለህ እንዴ? አንዴ ጂን አንዴ እየተገፈታተርኩ የመጣሁት አንቺን ለማወጣጣት በጣም ቀላል ነው። እሱን መንገድ መጠቀም ስላልፈለግ ነው እንጂ በጣም ቀላል ነው። አክሊሉ የሚያውቀውን ነገር እንዳለ ነገሩናል በጠቅላላ እሱ ስለነገረ ማመን የለብንም መጀመሪያ ያልሽ ሰናይት ሰራ የነበረውን ነገሮች እንዳለ እንደተረከብሽ እናውቃለን። ያንን ደግሞ ለማድረግ ስታረጊያቸው ስትሰሪያቸው የነበሩትን ወንጀሎች እንዳለ ማስረጃ ገብቷል እጃችን ላይ። ኢቭን ስልክሽ ላይ መያዝ የማይጠበቅብሽን ለሚዲያ የማይመጠን ብዙ ማስረጃዎች አግኝተናል አንቺ እጅ ላይ። ይሄንን ነገር ለህዝብ አወጣ ነው ማለት ምን ሊፈጠርብሽ እንደሚችል ታውቂያለሽ በደንብ። ምንም ነገር የለም እርግጠኛ ነኝ። ምንም ነገር የለም። ገና በይሆናል ከሆነ ተሳስተሃል፣ ግን ምንም ነገር የለም። እሱ ደግሞ ዝም ብሎ ነው የሚለው። ስማ ወንድም፣ እሷ ብታምንም ባታምንም ጓደኞቼ ሁሉ አብረን ከእሷ ጋር መስራት ጀምረን ነበር። ሰናይት ያላደረገችው ችግር የለም። ሰናይትና እሷ የሚያገናኛቸው ምንም ነገር የለም። እሷ እናቷ ነች፣ እሷ ልጇ ነች። መጀመሪያ አታውቅም። ለይታ ኖ ነገሮችን ለይታ አስረዳ። ሰናይት ራሱ ውጭ እንድትወጣ ያደረገችው እሷ ናት። ለምን ስታግዛት ነበር፣ ሚስጥር እንዳይደበቅ እኔ እሰራለሁ፣ አንቺ ግን ውጭ ብላ እንድትወጣ ያደረገቻት እሷ ናት። አቶ መኮንን ያስገደለችም እሷ ናት። እያንዳንዱ መረጃ ደግሞ እየሰወረች ለእኔ ስታስፈራራ፣ እናትን ስታስፈራራ የነበረች እሷ ናት። አብዛኛው መረጃዎች ከእሷ የወሰድኩት መረጃ ነው። ለእኔ የምታስፈራራበት መረጃ ደግሞ አሉ እኔ ጋር ያልደረሱ ማለት ነው። ጓደኞቼ ከአንድም 3 ጓደኞችም በህይወት የሉም እንዲገደሉ አድርጋለች። እኔ እርግጠኛ ነኝ። ልጥራለሽ፣ ሰዎቹን ታውቂያቸዋለሽ። 3 ሰዎች በስም ራሷ ታውቃቸዋለች። 3 ጓደኞችን የት እንዳስገባች አይታወቅም። 4ኛ እኔ በመግደል ላይ እያለች ነው እናንተ የደረሳችሁ። ደላላውን ከጀርባ መጥቶ ያጠናል፣ እሷ መጥታ በሰዎች እያደረገ ታስገድለናለች። 3 ሰዎችን የት እንዳስገባች ብትጠይቃት እሷ ያላደረገችው ነገር የለም። መረጃ አለ እንጂ ይሄ ዛቻ ነው። ሲጀመር በስርዓት አመታችሁኝ እንደዚህ አንዴ መገፍተር አንዴ እንትን ማለት ሚዲያ አለ፣ ካሜራ አለ። እነዚህ አውቃለሁ እኔ ህጋዊ ነኝ። አልፈራም። ለእኛ ጥቅም ያለው ነገር አይመስለኝም። አንተም አሁን መናገር ያለብህ ነገር እንድትናገር እፈልጋለሁ። እነዚህ ሰዎች ግን የት እንዳናገራ ይበቃል። ለሚዲያ አይመጥንም ብለን የያዝናቸውን ነገሮች እሷም እንደዚህ ደረቷን ነፍታ እንግዲህ ያሉትን ነገሮች እንድትናገር የሚያደርጋት የተያዘብሽ ነገር ያለ የማይመስልሽ ከሆነ ራሽን እንደ ንጹህ ሰው እያየሽ እንደዚህ ተንገላተው ምናምን የምትይበት ደረጃ ላይ ያለሽ ሰው አይደለሽ። ንጹህ ነኝ። ምክንያቱም እንደውም እናንተ ናችሁ ወንጀለኛ። ምክንያቱም እንደዚህ 10 ጊዜ የገፈተራችሁኝ 10 ጊዜ ነይ ምናምን እያላችሁ እንትን በምትሉት ደረጃ ነገር የራሱ ያስጠይቃል። ህጋዊ ከሆናችሁ ደግሞ ወረቀቱን ፋይሉን አሳዩ። አቤልን እናት እንዳለ ያሉትን ነገሮች ማየት ፈልጋለሁ። ፋይሉን በማይበስራት አምናለሁ። እሺ እሺ ውድ ቤተሰቦቼ በተቻለኝ አቅም ነገሮችን ለማስተካከል እየሞከርኩኝ ነው። ያለውበት የጤና ሁኔታም እንግዲህ አሁን ላይ ትንሽ ጥሩ አይደለም። ግን ደግሞ በተቻለኝ አቅም ነገሮችን ለማስተካከልና ተገቢ በሆነ መንገድ እያስቀጠልኩኝ እገኛለሁ። ነገር ግን ምንድነው አክሊሉ የሚናገራቸው ነገሮችና በሰናይት ልጅ በኩል እየመጡ ያሉ ነገሮች አንተ ላይም የተፈጠረው ጉዳይ ለሚዲያም የማይመጥን ቴዲን በተደጋጋሚ ሲያደርግ የነበረው እኔም ከአንተ ጋር ለራሱ ሳወራ እንደዚህ ብዬ ማውራት የማያስደስተኝ በጣም የሚቀፍ ፋይሎችን ይዛባለች። አዎ እውነት ነው። በዛ ነው የምታስፈራራኝ። ስለዚህ ያሉትን ነገሮች እጄ እንደገባ እርግጠኛ ነህ። ማውራው ነገር ግልጽ ስለሆነ ማለት ነው። አሁን መረጃዎች እናንተ ጋር ነው ያሉ። ታዲያ እጄ ላይ ካሌለ ለምን እኔ እነግርሃለሁ? አክሊሉ እነዚህ ሰዎች 3 ጓደኞች ነበሩኝ፣ የት እንደገባ አይታወቅም። እሱስ አንተ አሁን ራስህን እያየ ያለህበት መንገድ በጣም የምትፈልገውን ነገር መጠየቅ እንደምትችልና የምትጠይቀውን ሁሉ እንደምታገኝ አይነት ነገር ነው አክት እያደረክ ያለው። ስነ ስርዓትን ያዝ።
ያንተ ብቻ እናት አይደለችም እኮ እያንዳንዱ መረጃ እጄ ላይ አለ። የሷም ቢሆን እጄ ላይ የያዝኩት መረጃ አለ። ሊያስገድሉኝ የሚሞክሩትም ለዛ ምክንያት ነውና አሁንም ቢሆን አሁን ጓደኞቼ የት እንዳሉ ትንገረኝ። መረጃዎች እንደዛ ካልሆነ እያስፈራራኸኝ ነው ማለት ነው አይደለም? እውነቱ መረጃ ካለ ደግሞ ነገር ቆይ አሁን አንተ የጠየቀኝም በሙሉ እሺ ካላልኩ ህይወት መኖራቸው ካሉ ምናምንም እሱ መረጃ ላይ ነግረህ ከሆነ እሱ ላይ ንገረኝና ያው ያለው ነገር ፈጠን ብዬ ያለው መረጃም ለመስጠት እንዲመች። አክሊሉ በጣም ደስ የሚለኝ ነገር ግን እንደሆነ ታውቃለህ፣ እስካሁን ደጋግመህ እናት ያሌለችበት ጉዳይ እኔ ግን ላሳስራት የምችልበት ብለህ ባደረካቸው ንግግሮች በሙሉ የእናቴን ነፃነት እንዳወችክና ምንም አይነት ጉዳይ ቢያዝ ምንም አይነት ነገር የሚመጣው ፋይል ቅድምን ብለዋል። ይህኔ ድምፅ ደግሞ እንትን ካላለው ያ ነገር በጣም ጠቅሞናል። እንደ ቅድሙ ለማስፈራራት አይደለም፣ አንድ ነገር ለማድረግ እንዳትሞክር። እሱን ከሀሳብ እንድታወጣው ፈልጋለሁ። ካሁን በኋላ ጠይቀህ ልታገኙ የምትችለው አንዳችም ነገር አይኖርም። ደግሞ ታውቀዋለህ፣ ወጥተህ ይህን ፀሐይ ማየት ለራሱ ለአንተ ህልም ነው የሚሆንብህ። አንተም እኮ ደረትህን ነፍተህ አትናገር። ምክንያቱም ወረቀቱ አልሰጠሁም ተናገርኩ እንጂ መረጃና ማስረጃ ያስፈልጋሉ። ህጋዊ ነህ አንተም ታውቃለህ። እና ወረጃ እጁ እስከ ዛሬ የያዝናቸው ፋይሎች ዛሬ አንተ ጋር ካለው ይበልጣል። ኮፒ ነው፣ እሷ ጋር ያለው ኮፒ ነው። ውድ ቤተሰቦች ይበቃል፣ ዝም በል። ውድ ቤተሰቦች እንግዲህ እስቲ ቴዲ አንዳንድ ነገሮችን እያስተካከለ እዛ አትበለኝ እንደ ቆሻሻ። ሜቢ ልታውቂኝ ትችላለሽ። የመኮንን እህት ልጅ ነኝ። መኮንን እና ሰናይት ደግሞ አብረው እንደሚሰሩ ጠንቅን እናውቃለን። ስለ እናትሽም ብዙ የምናውቃቸው ነገሮች አሉ። እናትሽ ስትሰሩ የነበረውን ወንጀል በሙሉ እንግዲህ ማስቀጠል የፈለሽበት ሁኔታ ለእኔ ሊዋጥልኝ አይችልም። ምክንያቱም የዚህ ዘመን ሰው ሆነሽ በወጣትነትሽ በዚህ ደረጃ ከባዕድ አምልኮ ጋር ከምን ጋር እንደዚህ መጨማለቅ ለአንቺም የማይጠቅምሽ ነገር ነው። እውነቱን ታውቂዋለሽ። እጅሽ ላይ የተገኙት ፋይሎችም የተገኙት ቪዲዮዎችም ለመናገር ለራሱ የማይመች ነው እና እስቲ እውነት አሁን አንቺ ይሄ ሁሉ ነገር ስነ ምግባር ያ ሁሉ ነገር የምታስመስያቸው ወደ ህይወትሽ የተፈጠሩትን ነገሮች በሙሉ ለህዝብ ካሳወቅም በኋላ አካባቢሽ ላይ ያደረግሻቸውን ነገሮች በሙሉ ወደ አካባቢ ወስጄሽ የምትኖሪበት ሰፈር ላይ ስራሽን ባሳይ ከሰው ጋር ለመኖር አይደለም የምታደርጊያቸው ነገሮች ምን አይነት ውሳኔ ሊያስገባሽ እንደሚችል ራስሽ ታውቂዋለሽ። ቴዲ ማረጋግቶ ሊያወራሽ ሲሞክር የነበረው ከፍራቻ እንዳይመስልሽ። አንቺን ቅንጣት ያክል የሚፈራሽ ሰው የለም። ገባሽ? እያስፈራራኸኝ ነው ቴዲ። አንተ አሁን እኔና አንቺ በደንብ ተነጋግረን የመጣ ነው አይደል? አዎ፣ ግን ሲያናግረኝ ስርዓት ባለው ነገር ቢያናግረኝ ደስ ይለኛል እኮ። አሁን በድጋሚ ተመልሼ እዚህ ውስጥ ወደ ካሜራ ይዤሽ የገባሁት እያንዳንዱ የምታውቂያቸውን ነገሮች እንድትነግሪኝ ነው። ስለተማመንን ነው። መረጃዎቹ እጃችን ላይ በትክክል እንደገባ አይተሻል። የምትፈልጊውን ነገር እንዳለ እንድታገኝ ነው ያደረኩሽ አይደል? እዚህ የምታውቂውን ነገር እንዳለ እንድትነግሪኝ እፈልጋለሁ። ስለዚህ ያሉትን ነገሮች አንናገርም ነው? ምንም አውቀው ነገር የለም። ቆይ አቤላ፣ ሰነዱ እኔ ሰጣችኋለሁ ብያችኋለሁ። ኦሪጂናል ሰነድ ያንተ ብቻ አይደለም፣ ያንተ እናት ብቻ አይደለም፣ የሷም አለ። አደርጋለሁ፣ ሰጣለሁ። ግን ጓደኞቼ የት እንዳስገባቻቸው ትናገርና ከዛ በኋላ ያለው ነገር ሰነዱ ልሰጣችሁ ልሂድ። ሲጀመር አንተም እንደምትቀባጠረው አንዴ ሰነዱ ኮፒ እሷ ጋር ነው ስላለ ኦሪጂናሉ እኔ ጋር ነው ስላለ ሲጀመር እኔ ምንም ነገር የማውቀው ታሪክ የለም። ከምታወራው ነገር ላይ ምንም ነገር የምታውቀው ታሪክ የለም። ሶስት ጓደኞቼ አሉ በህይወት ሰነዱ ስሰጣቸው በህይወት አሉ እንጂ እኔ በምትለው ነገር ግን ይሄ መረጃ አለው ምናምን በምትለው ደረጃ ነገር የማውቀው ታሪክ የለም። ያለው ፋይል አሰጪ ነው። ምንም አልሰጠም ማለት ምንም ነገር የለም። ምን ብዬ ልስጠህ? ምን አይነት መረጃ ኑሮኝ እጄ ላይ ሰዎች አንቺ ቤት እንዳሉ ታውቂያለሽ። ግን አሁን ሰዎቹ አሉ በህይወት እኔ ላይ መኖር ሳይሆን አሉ ነው። የእኛን ሰዎች አንቺን ቤት እንዲበረበሩ እንደላክን ታውቂያለሽ አይደል? ብታውቅም ምንም መረጃ አታገኝም። እርግጠኛ ነሽ? እርግጠኛ ነኝ። አንዴ ኮፒው እሷ ጋር ነው ያለው፣ አንዴ ኦሪጂናሉ እኔ ጋር ነው የምትሉት። ምንም ነገር እኔ ጋር የለም። እንደዛ ነው። አዎ እንደዛ ነው።
እኔ ልስጣችሁ፣ የእሷን ራሳችሁ ጨርሱ። ቴዲ ኧረ በእናትህ ተነሽ፣ ውጪ፣ ተነሽ፣ ተነሳ፣ ተነሽ፣ ውጪ፣ ተነሽ። በጣም ማመስገን እፈልጋለሁ ውድ ቤተሰቦቼ። እናንተም እንድታውቁት የምፈልገው አሁን ደግሜ መናገር አልፈልግም። ትንሽ ያለሁበት የጤና ሁኔታ ጥሩ አይደለም እና ቴዲ ሙሉ ለሙሉ እንግዲህ በዚህ ኬዝ ላይ ለረጅም ጊዜያት ከጀርባዬ ሆኖ ሲያግዘኝ ነበር። ይሄ ብቻም አይደለም፣ በጣም ብዙ አይነት ኬዞችን አብረን ስንሰራ ነበር። ቢሆንም ግን ላይክ ከካሜራ ጀርባ ሆኖ እግር በእግር አንዳንድ ነገሮችን የሚከታተሉበት ምንም የሚያስተካክሉበት ሁኔታም ተፈጥሮ ነበር። ዛሬም ቅድም ውስጥ ላይ አንዳንድ እየገባ አንዳንድ ነገሮችን ቼክ ሲያደርግ ነበር። መጣራት ባለበት መንገድ ግን አንዳንድ ጉዳዮች ስለነበሩ ለእኔም ሳያሳውቀኝ በራሱ ሄዶ እንግዲህ መጨራረስ ያለበትን ጉዳዮች ጨራርሷልና በቃ ክብር ምስጋና ሁሉ ለእግዚአብሔር ይሁን። ሁሉም ነገር አልፎ አሁን በዚህ ሰዓት ላይ የምንፈልጋቸው ነገሮች ጨራርሰን እንገኛለን። አሁን ፖይንታችን ምንድን ነው? አክሊሉ እጁ ላይ የነበሩትን ፋይሎች በሙሉ አሳልፎ ከሰጠን እንግዲህ ለአንዴና ለመጨረሻ ይሄ ፋይል ይሄ ኬዝ በእንደዚህ አይነት ሁኔታ መዘጋቱ በጣም ደስ ብሎኛል። ወንድሜ ቴዲም እንግዲህ በስተመጨረሻ እንደዚህ አንተ ከጎን የሆንክበትን ነገር በተለይ ደግሞ እንደዚህ ፕሮግራም እያቋረጥን የምንወጣበት በተደጋጋሚ ብዙ አይነት ጊዜዎች ነበሩ። ያኔንም ነገሮች እንግዲህ አንተ ገብተህ በራስ መንገድ ነገሮችን ካሜራ ሳታበራ እያጣራ ተገቢ የሆነ ፋይሎችን ሰጥተኸኛል። ይሄ ኬዝም ደግሞ ለረጅም ጊዜያት የሚቆይ ነበር። ግን በነበረን ትልቅ ትብብር እኔም አንተም ወንድማችን ዘላለምም ብቻ ከጀርባ ብዙ ነገሮችን እያደረግን እያስተካከልን ነበር። ስፔሻሊ በዚህኛዋ ኬዝ መስተካከል የነበረበት ሁኔታ ስለነበርና ውድ ቤተሰቦች እንግዲህ የተቻለንም በሙሉ አድርገናል። እሷ እንደምታዩት ምንም አይነት ነገር ለማስተካከል የምትፈልግ ሰው አይደለችም። ቅጣቷን መውሰድ ባለባት መንገድ የምትወስድ ይመስለኛል እና ለታላቅ ትብብር ወንድሜ በጣም አመሰግናለሁ። ስማ፣ ሲጀምር እንደዚህ አይነት ነገር መነጋገር ያለብንም አይመስለኝም። እናትህ እናቴ ነች፣ እናቴም ደግሞ እናት እንደሆነች አውቃለሁ። አንተ እንደዚህ አይነት በተጨነክበት ሰዓት ላይ እኔ እንደውም እዛ በነበርኩበት ሰዓት ላይ ውጪ በነበርኩበት ሰዓት ላይ ኬዙ በተጀመረበት ሰዓት ላይ በቃ ሙሉ ለሙሉ የነበሩትን ነገሮች ስልጣኖቹን አቋርጬ መምጣት እፈልግ ነበረ። ያንዳንዱ ነገር ላይ መግባት እፈልግ ነበረ። ያ ሁሉ ነገር ተፈጠረ ሲባል ያ ሁሉ ድራማ ሲካሄድ በሃናት ላይ ብዙ ነገር ሲካሄድ በጣም ውስጤ እየተነካ ነበርና ግን እግዚአብሔር በፈቀደው ጊዜ ነው ሁሉ ነገር የሚሆኑና ፈጣሪ ሲፈቅድ ነው ነገሮችን መጨረስን መቋጨት የምንችለው። ከሰናይ ልጅ እንግዲህ የሚያስፈልገንን መረጃ ከተቀበልን ኦልሬዲ ፕሮሰሶች የተጀመሩ ነገሮች አሉ። እናትየውን የሚያዛችን አይቀርም። ብቻ ለበጎ ሆኖ ሁሉን ነገር በጥሩ ሁኔታ ጨርሰናል። በዚህ አጋጣሚ ቤተሰቦቼ ያው አዳዲስ ትውልዶችን እያበቃን እንደኛ ተጽዕኖ ፈጣሪ ሊሆኑ የሚችሉ ፍትህን ሊያሰፍኑ የሚችሉ ሰዎችን ለማበረታታት ለመደገፍ እንግዲህ ከቻናል ወደ ቻናል እየዘለልን ያለንበት ሁኔታ ላይ ነው ያለኑና አሁንም አቤል በአዲስ ቻናል ተመልሷል። የአቤልንም ቻናል እየሄዳችሁ ሰብስክራይብ በማድረግ እንድትደግፉ ትፈልጋለሁ። የኔ ቤተሰብ የሆናችሁ እንዳለ በጠቅላላ የአቤልን አዲሱን ቻናል ፍትሾውን እየገባችሁ ሰብስክራይብ እንድታደርጉ ትፈልጋለሁ። እዚህ ጋር ማስቀምጥላችኋለሁ፣ የእሱን ሊንኩን አስቀምጥላችኋለሁ ከታች እየገባችሁ ሁላችሁም በቻላችሁት መጠን ሰብስክራይብ አድርጉት። እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሼር እያደረጋችሁ የአቤልን ቤተሰቦች እንዳለ እንድሰበስቡልኝ እፈልጋለሁ። ለዚህም ቻናል ደግሞ አዲስ የሆናችሁ ምናልባት ከአቤል ቤት ይህን ቪዲዮ አይታችሁ ወደዚህ ቀጣይ ቪዲዮን ለማየት የመጣችሁም ካላችሁ እኔንም ደግሞ ሰብስክራይብ በማድረግ እንድደግፉኝ እፈልጋለሁ። ዛሬ ትልቅ ውጤት ነው ያሳካኑ። ብዙ ጊዜ ስንሞክረው የነበረው ብዙ ጊዜ እንግዲህ በኢሜይልም በቴክስትም ቴሌግራም ላይም እንግዲህ ወጥመዳችን ውስጥ ለመክተት መረባችንን ዘርግተን ስንከታተላት የነበረችው ልጅ እንግዲህ በመጨረሻ ደረጃ እጃችን ላይ ማስገባት ችለናል። ስለዚህ የድል ቀን ነው ለእኛና አቤልንም እንኳን ደስ ያለ እንድትሉ ትፈልጋለሁ። ምክንያቱም እናቱ ነፃ የምትወጣበትን ዶክመንት እጃችን ላይ ማስገባት ችለናል። ከዛም ውጭ ደግሞ ዌልካም እያላችሁ በአዲሱም ቻናል ደግሞ እንድትቀበሉ ትፈልጋለሁ። አቤላ የምትለው ነገር አለ? ያው ብዙም የምለው ነገር የለም፣ ትንሽ የደከመኝም ስለሆነ ብቻ ውድ ቤተሰቦቼ በእኔ ቻናል ላይም በዚህም የምትከታተሉን ሁሉ እንግዲህ እየገባችሁ ቻናላችንን ሰብስክራይብ እያደረጋችሁ ለብዙሃን
ትምህርት ወይም ደግሞ ትውልድን ይቀርጽ ብለን የምናስበው መልካም ስራ ነው። በተቻላችሁ አቅም እንግዲህ ሰብስክራይብ ያደረጋችሁ እንድትደግፉን እንፈልጋለሁ። በመቀጠልም ደግሞ ከቻናል ወደ ቻናል እንግዲህ ወንድሜ ቴዲ እንዳለው የምናደርገው ነገር ከአንድ ስራው እንደዚህ ቻናል መብዛቱ የእኛን ተደራሽነት የማስፋት በመቀጠልም ደግሞ የምንሰራቸው ስራዎችን ምን ያክል እያሳደግን የመሄድ ፍላጎት እንዳለን ምን ያክልም ደግሞ እኛ ብቻ ሳንሆን ከጀርባችን ከኛ ጋር የሚሆኑ ሰዎች ለራሱ ምን ያክል ጠንካራ ሰዎች አሉ፣ ምን ያክል ለዚህ ፍትህ ወይም ደግሞ ለህዝባችን መልካም ነገርን ለማድረግ የሚታትሩ ወጣቶች እንዳሉ የምናሳይበት ነውና እኛም ብቻ ሳንሆን እንግዲህ ብዙሃንም እንደዚህ ይደረጋል። ከዛሬም በኋላ ልናደርገው የምንችላቸው ነገሮች ሊሆኑ ይችላሉ። በተቻላችሁ አቅም ግን እናንተ እየገባችሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እንፈልጋለሁ። ማዕበልንም እንግዲህ ገብታችሁ የተቻላችሁን ያክል የእኔ ቤተሰቦች እንግዲህ በነበልባል ላይ ያላችሁ በዚህ በፍትሾ ላይ ያላችሁት እንግዲህ ሙሉ ለሙሉ እየገባችሁ ሰብስክራይብ እንድታደርጉን እፈልጋለሁ። ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ ያስቀምጣችሁ እንለዋወጣለን። አስፈላጊ የሆነውን ነገር ደግሞ እንግዲህ እናንተም እስከዛሬ እንደምታደርጉት ሀሳብ አስተያየቶቻችሁን በማስቀመጥ እንግዲህ ለእኛ የምትሰጡን ጥቆማ ቀላል የሚባል አይደለም። በጣም እናመሰግናለን። እግዚአብሔር ያክብርልን። ያው ቀጣይ እስከምንገናኝ እንግዲህ ቸር ያቆየን።